ይሄ ከእነሱ ጋር ፈተዋም እንደዚህ መቀበል መማማር ኡስታዝ ሆኖ እንትን ማሰገድ ሰላት ማሰገድ አይቻልም ብሎ ነው የሚያምነው። አህመዲን ጀበልም እንደዛው የአህመዲን ጀበልን ክርስቲያን ማውጣት ትችላለህ። መጽሐፉን አንብብላቸው አንዴ። አህመዲን ጀበልም በዚህ ጉዳይ ላይ ስለ ሀባሾች የተናገረው አለ አይቻልም ብሎ የሚያምነው። የሀባሾቹም ደግሞ በተመሳሳይ ከዋብያዎች ጋር መጋባትም አይቻልም፣ እነሱ ያረዱትን መብላት አይቻልም፣ ፈተዋቸውም አይበቃም፣ አይቻልም። በአላህ ላይ በጣም ሰፊ ልዩነት ነው ያላችሁ። ብዛት እናንተ የሚነግሯችሁ መውሊድ ብቻ ይመስላችሁ። መውሊድ ብቻ አይደለም። በተወሱል ላይ ስትመለከቺ በጣም ሰፊ ልዩነቶች አሉ እና ከዛ ጋር በተያያዘ ሰፊ ልዩነት ስላለ አንዱ አንደኛውን አይፈቅደውም ማለት ነው። አቂዳ በደንብ አለየሽም። አሁን አንቺ የሳዳ ምንድን ነው የሆነው? ግማሽ ከአባሾች ወሰድሽ፣ ግማሽ ከዋብዮች ወሰድሽ። ይሄ ደግሞ አስቸጋሪ ነው፣ አስቸጋሪ ያደርገዋል ማለት ነው። እኔ ሲጀመር አህባሽም እንትንም አልወሰድኩም፣ ሁሉም አንድ ነው ነው ያልኩት። የሚል የለም ነው ያልኩት። እሱ እንደዚህ ቪዲዮ ምናምን ማውጣቱ አስፈላጊ አይደለም። ቁርአን ላይ ካለ አሳየን እንግዲህ እንየው። ይህን ነው የምንፈልገው። አህባሽና ውሃብዬ የሚል ቁርአን ላይ ለይቶን ከሆነ እንየው እንጂ ሌላ ቦታ ቪዲዮ እያመጣ ምናምን ስለተናገሩ ዋና እንትኑ ሳይሆን አሁን ለምሳሌ አንቺ አላህ የማንም አይመስል እግር አለው እጅ አለው ብለሽ ታምኛለሽ አላህን አይደለ? አልኩም እኔ እግር አለው እጅ አለው አላልኩም። አለ እጅ አለኝ ብሏል። አምናለሁ እጅ አለኝ ስላለ እግር አለኝ እጅ አለኝ የሚለው እንዲሁም ስላላለን አንልም። ምን እያልሽ ነው? እጅ አለኝ ብሏል። አዋለው ደግሞ መልሰሽ እግር አለኝ እጅ አለኝ ስላለ አገባኝ። አላ እጅ አለ የለውም? አለው። እግርስ አለኝ ብሎ አላለንም አንልም። ይኖረው አይኖረው አንልም። ሼክሽ ለምሳሌ ሼክ ኤልያስ እግር አለው ብሏል። ለዚህ ደግሞ የአባሾቹ ምላሽ ሲሰጠው ባቱን ሰው ጋር አይደለም የማነጻጽረው። ያለኝን አለ ያለኝን ከቁርአን እንጂ የማየው ሰው ስላለኝ አይደለም የማነጻጽረው። ሐዲስ ቡሃሪ 48 መሰረት አድርጋችሁ አዋለው ትላላችሁ። ቡሃሪ 48 ላይ አላህ እግሩን ገሃነም ይከታል ብላችሁ ታምናላችሁ። ያው the prophet said ነብዩም እንደዚህ አለ the people will be thrown into the hell fire ሰዎች ወደ ገሃነም እሳት ይወረወራሉ። and it will say ገሃነም እንዲህ ትላለች are there any more to come የሚመጣ ሌላ ይቀራል ብላ ገሃነም ትጠይቃለች። ሱራ 50:30 ኮት ያደርጋል till Allah puts his foot over it እስከ መቼ ድረስ አላህ እግሩን እስኪጭንባት ድረስ አናቷ ላይ and it will say ከዛም እንደዚህ ትላለች ቃቲ ቃቲ ኢነፍ ኢነፍ በቃኝ በቃኝ ትላለች። እኔስ ወደ ቅድሙ መልሰውና አህመዲን ጀበል ደግሞ ስለ አህባሾቹ በዚህ ጉዳይ ላይ ፈተዋም ሆነ ምንም አይበቃም ብሎ ነው የሚያምነው። የዓለም ሙስሊሞችን እንትን ነው የሚያስቀምጠው። አህባሾችና መጽሐፉን አሳያቸው ሌሎች ማንበብ ለሚፈልጉ ከዚህ በፊት ስላልነገርኳቸው እንድትል አህባሾች ሎክ የአላህ ባህሪያት ስሞች የአላህ ባህሪያትና ስሞቻቸው አይምን ለማምታቻዎቻቸው የተሰጠ ምላሽ ማን ሀባሾች ለሚያምታቱት የተሰጠ ምላሽ ሀባሾች ለሚያምታቱት ስላላህ የተሰጠ ምላሽ የሚል ነው። በዚህ መጽሐፉ ላይ ባሰፈረው ላይ በጣም ሀባሾችን የሌለ ነው ጠልዞ የጣላቸው በጣም ነው የሰደባቸው። ያ ከዛ ውስጥ አንዱ አብደላ አልሀረሪ ነው። ብዙ ጊዜ ሀባሾች ያው እንግዲህ ስሙን ሲጠሩት ትሰሟቸዋላችሁ። እና አብደላ አልሀረሪን በተመለከተ ይህ ኡስታዝ አህመዲን ጀበል ማለት ነው እንደዚህ በማለት ይናገራል። ብዙ ጊዜ ግን አይታችሁት ከሆነ ሶሻል ሚዲያ ላይ አህባሾችን እንደደገፈ አይነት ነገር ለመናገር የሚሞክርበት ጊዜ አለ። ነገር ግን አንዳንድ ጊዜ ደግሞ ሲገነፍልበት ይሰድባቸውማል። በመጽሐፍቶቹ ግን እንዳለ አህባሾችን የሚጠልዝ ጽሁፍ ነው የጻፈው። አሁን ካሳዩአችሁ መጽሐፍ ውስጥ ፔጅ 120 ጀምሮ ብታነቡት እንደዚህ ይላል። በ14ኛው የሂጅራ ክፍለ ዘመን በመጨረሻው ሩብ አብደላህ አልሀበሺ እንግዲህ አህባሾች ሁላችሁም ታውቋቸዋላችሁ። እነዚህን ሰውዬ አብደላህ አልሀበሺ የተባሉ ከሀበሻ የተነሱና ወደ ሻም ማሳሳቻ መንገዳቸውን ይዘው የተንቀሳቀሱ ብቅ አሉ።
ምንድነው አብደላ አልሀበሺ ማሳሳቻ መንገድ ይዘው የተንቀሳቀሱ ነበሩ። በአባሾች እንግዲህ ትልቅ ቦታ የሚሰጣቸው ናቸው። አብደላ አልሀረሪ ማለት በጣም አባሾች ትልቅ ሪስፔክት የሚሰጧቸው በጣም የሚከበሩ ናቸው። ስለ አሳሳች እና የጥመት መስራች ነው ብሎ ነው የሚያምነው። እንትና አህመዲን ጀበል እንደዛ ነው። ጠማማ ወይንም የጥመት መንገድ የጀመረ እሱ ነው። ሰዎች እንዲጠሙ ይህንን አስተምሮ የጀመረው እሱ ብቻ ሳይሆን ሁሉም አክቹዋሊ እንደዛ የሚያምኑት። ቀጥልሽ ያ ምን ይላል? ዝቅ ብሎ በዚህ ክፍል ከተጻፉት መጽሐፍትና ከተሰራጨው መረዳት እንደተቻለው አቂዳቸው ከሙስሊሞች ጀማአ ከአህለል ሱና ወል ጀማ የሚያስወጣቸው ነው። ውድቅ ከሆኑ አቂዳዎች ለምሳሌ ያክል ብለው ይጠቅሳሉ። ስለዚህ ከእስልምና ሙሉ ለሙሉ የሚያስወጣ አቂዳ አላቸው ብሎ በመን 5 ወደ 6 አካባቢ የሚደርሱ የአቂዳ ልዩነቶችን አንስቶ ተናግረዋል ማለት ነው። ስለዚህ ሙስሊም አይደለም አብደላ አልሀበሺ ብላችሁ ብሎ ነው የተናገረው አህመዲን ጀበል ማለት ነው። አይ ቲንክ እነ ቢንት አህባሾች ደግሞ ይህንን አታምኑ። ያ ኢቨን ከእነሱ ጋር መቆየትም ሆነ ማውራትም አያስፈልግም። ፔጅ 133ን ቼክ አድርገው የዋብዮች ሙሉ አቋምን ደግሞ እዛ ላይ ያስቀምጠዋል፣ ምን ብለው እንደሚያምኑ ዋብዮች ስለ አባሾች። ግን ፖለቲካ ላይ ደግሞ አባሾች እንዴት አባሾችን ማታለል እንዳለባቸው ሁሉ ዲስፕሊን እንደሚያደርጓቸው እንዴት አድርገው ደግሞ ከነሱ ማራቅ እንዳለባቸው አክቹዋሊ ሌሎች መጽሐፍቶቻቸው ላይ ደግሞ ግደሏቸው ነው የሚለው። ቅድሚያ ክርስቲያንና አይሁድን ከመግደላችሁ በፊት አባሾችን መስጊድ ውስጥ ያሉትን ጠማማዎችን እነሱን አጥሉ። ምክንያቱም እስርህ ያለውን እንቅፋት ካላስወገድክ የሩቁን ጠላት ላይ የምንሄደ ትዋጋለ። አስቀድመ ክርስቲያንና አይሁድን ከመዋጋት በፊት እስር ያለውን ክርስቲያን ጠማማውን አስወግድ ነው የሚለው፣ ግደላቸው ነው የሚለው። ያስቀጥል ቁጥር 1 ላይ ምን ይላል? የሀባሽ ጀማ አስጠጋላቸው። ቀጥል ይታያል። በቃ ያ ምን ይላል? ቁጥር 1 ላይ የሀባሽ ጀማ የጠመመ ቡድን ከአህለል ሱና ወልጀማ የሙስሊሞች ጀማ የወጣ ነው። አንድ ሙስሊም ደግሞ ከእስልምና የወጣ ከሆነ በነቢዩ በመሐመድ አስተምሮ ይገደላል። ታውቃላችሁ። ስለዚህ እነዚህ አህባሾች ከእስልምና የወጡ ናቸው ማለት ነው። ከእነርሱ ሀቅ ወደ ሆነው ሰሃቢና ታቢ የሚከተሉትን ዲን በመተግበር በእምነትም በመከተል ወደዚህ መንገድ መመለስ ግዴታ አለባቸው። ይቅርታ እንዴ አህባሾችን ግደሏቸው የሚለውን ልታሳይን እንችላለን? ይኸው ከእስልምና የወጣሽ ነሽ ይልሻል። ከእስልምና የወጣ ደግሞ በእስልምና ይገደላል። አረ ቪዲዮ ተሰራርተዋል እኮ ችግር የለውም። ቪዲዮ ተሰራርተዋል። የሼክ እንትና ሼክ ማን ነበረ? የአባሹ መሪ ስሙ ጠፋኝ። ዶክተር ሼክ ማን ነው የሚባለው? ዶክተር ሼክ አይደለም፣ ሼክ አቡበከር ቪዲዮ የሰራበትም አለ። ገደላቸው። ቀጥል። ኡመር ነው አይደለም። ኡመር ኮምቦልቻም ተናግረዋል። ሶስተኛ ምንድን ነው የሚባለው? ሶስተኛ የሚለው እዛ ላይ ግደሏቸው ይላሉ። ኡመር ኮምቦልቻም ተነጋግረዋል። ያ ትክክል። እኔ ትልቁ ቪዲዮ ላይ ሀኑኒ ትልቁ ቪዲዮ ላይ ግቢና ቼክ አድርጊያቸው። ወደ 3 ቪዲዮ ሰርቻለሁ። የኡስታዞቹም ንግግር ከዛ መጽሐፍቶቹን አስቀምጬ እኔም ቪዲዮ ሰርቼበታለሁ። ትልቁ 1 ሚሊዮን ተከታይ ያለው ላይ አስቀምጫቸዋለሁ። ሚስቶቻችንን እየገደሉ ነው፣ ልጆቻችንን እየገደሉ ነው፣ መጽሐፍቶቻቸው ግደሉ ነው የሚሉት። ኢቭን ክርስቲያኖች ራሳችሁ ንቁ፣ እኛን ከጨረሱን ወደ እናንተ ነው የሚመጡት የሚሉ ኡስታዞች የአባሾቹ ንግግር አለ። እሱን አድርጌ ከዛ መረጃውን አስቀምጬ የሰራሁትን ቪዲዮ ስላለ ማለት ነው። ቀጥል ክርስቲያን። ቪዲዮም የተወሰነ ቀን ጨባ አድርጌ ያሳያቸዋለሁ። ሁለተኛ በዚህ ጀማ ፈትዋ መተማመን አይበቃም። ማለትም በአህባሾች ፈትዋ መቀበል አይቻልም፣ እነሱን መቀበል በቂ አይደለም ወይም ደግሞ አይበቃም እያለ ነው። ምክንያቱም ዲንን ከሙስሊሙ ጀማ በወጣ አባባል ይፈቅዳሉ፣ የተዛባ የተሳሳተ ፈትዋ ይሰጣሉ። ከዚህም አልፈው የቁርአንና የሱናን መሰረቶች ይቃረናሉ። ከፊሎቹንም ከሸሪያ መሰረቶች ሩቅ በሆነና በተበላሽ አባባሎች ላይ መሰረት አድርገው ይይዛሉ። ይህ ሁሉ ሙስሊሞች በአጠቃላይ በእነርሱ ፈትዋዎች እንዳይተማመኑ እምነትም እንዳይጥሉ ያደርጋል። ስለዚህ ዋሃብያዎች በአህባሾች ፈትዋ
መተማመን እስልምናችሁን መረዳት አትችሉም ማለት ነው። ሶስተኛ በማንኛውም ቦታ የእነርሱን ንግግር እምነት የማይጣልበት ስለሆነ በየትኛውም ቦታ መስጊድ ውስጥም ቢሆን ለምሳሌ አህባሾች ወሃቢዮችን የምታሰግዷቸው ከሆነ እምነታቸው የተሳሳተ ስለሆነ ማሰገድ አትችሉም ማለት ነው። ሁጥባ የምትሰጡ ከሆነ ሁጥባ ብትሰጡ አይቻልም። ምን ይላል? በማንኛውም ቦታ የእነርሱ ንግግር እምነት የማይጣልበት ስለሆነ የእነዚህን የጠመሙ ጀማዎች መጠንቀቅና ማስጠንቀቅ ያስፈልጋል። እናንተ ጠማሞች እያለ ነው አህመዲን ጀበል አህባሾችን ነባሩ ሙስሊም ሱፊዎችን ማለት ነው። በእነርሱም ወጥመድ በማንኛውም ስም ወይም መፈክር ስር እንዳይገቡ ጭምር። ስለዚህ የትኛውም ቦታ ላይ መግባት አትችሉም፣ መጅሊስ ውስጥ እንኳን መግባት አትችሉም ማለት ነው። ተቀባይነትም የለውም እኮ ነው የሚለው። መጽሐፉንም አረብኛ ከቻልሽ መጽሐፉ አለ ክርስቲያን እንትና እህታችን ቪዲዮን እንትን አዘጋጅተዋል ወይንስ መጽሐፉን ልላክልህ? ይቅርታ አንድ ጊዜ በአንዴ እህታችን አንዴ ቆይ። ይሄ ሙሐመድ ብኑ አብዱል ወሃብ አስተምሮት ማንን የፈለፈለ ነው? አይኤስን የፈለፈለ ነው። ሐቂቃ እንነጋገር ካል አይኤስ በማን ነው የሚመራው? እነ ፈቱል መጅዲን እነ ኢርሻድ የሚባሉ አሉ። እዚህ ይዘናቸዋል። ምላስ የሚያሉ ኪታቦች በእነሱ ነው የሚመራው። ቦኮ ሐራምን የፈለፈለ እዛም ጂዚስ ማሽቡድ ቪዲዮ ተጠንቀቅ። ኦኬ ታላላችሁ መጅሙዓቱ አስወግዷቸው፣ አንቺ አንስቷቸው ወደ እስልምና እንዲመጡ። አንመጣም ካሉ ግን እነሱን አስቀድማችሁ አስወግዷቸው ነው የሚለው። ገደሏቸው፣ እነሱን አስቀድማቸው የሚለው። አስቀጥለው። እሺ ቀጥይሽ። እና ደግሞ ማለት ነው እዚህ ጋር የምናገር የምፈልገው ነገር ይቅርታ፣ እንደዚህ ያኔ መስጂዶች የሚነካውን አንድ ሰው ስለተናገረ ብቻ አንዱ እሱ ነው ኃላፊነቱን የተናገረው መውሰድ ያለበት እንጂ ሁሉም መሰደብ የለበትም። እና ደግሞ ሙስሊሞች ላኢላሃ ኢላላህ መሐመድ ረሱሉላህ እስካሉ ድረስ ደግሞ አንድ ናቸው በአላህ መንገድ ላይ ሁልጊዜም ቢሆን አንድ ናቸው። እና ሙስሊም እናንተም ብላችሁ ባትለያዩ ደስ ይለኛል። እና ደግሞ አትሳደቡ። ሌላ መስጂዶች ምናምን እንዲሰደቡ ደስ አይልም። ማንም ሃይማኖት ሰው መከበር አለበት። طيب መሪያ ከድር ሙስሊም ነው። ከድር ሙስሊም ነው። ከድር ሙስሊም ነው። ሙስሊም ነው። ላኢላሃ ኢላላህ መሐመድ ረሱሉላህ ካለ ሙስሊም ነው። እሱ እኮ አንቺ የምታመልኪውን አላህ እጅ አለው ብሎ አያመልክም። ይወርዳል ይወጣል ብሎ አያመልክም። እሱ የተረዳበት መንገድ የተሳሳተ ሆኖ ወይም ያኔ ሆኖ ሊሆን ይችላል እንጂ ላኢላሃ ኢላላህ መሐመድ ረሱሉላህ ካለ ሙስሊም ነው። መሪያ እነ ኢብኑ ተሚያን እነ ሼክ መሐመድ አብዱል ወሃብ ዋብያ እንደመሆንሽ የእስልምና መስራቾች ዋና የሚባሉት እነ ኢብኑ ተሚያ ናቸው። ዋህብያ አህባሾች አትበል፣ ሙስሊሞች አንድ ናቸው እኮ። የአንቺ ችግር የለውም። እሺ አንቺ ሙስሊም እንደመሆንሽ አንቺ የምትከታዩን አይነት አቂዳ የሚከተሉ ወይንም ደግሞ ምርጡ የሚባሉ ሊቃውንቶችሽ አንዴ ድምፅ አለ ከኋላሽ። አይ ቲንክ ሳራ እንደሚታርጊው ቲክቶክ አንዴ እንትን ስለሚል እነ ኢብኑ ተሚያም ሆኑ እነ መሐመድ አብዱል ወሃብ በዚህ ጉዳይ ላይ ይሄን የማይቀበልን ቀጥታ አስወግዱት ነው የሚሉት። ቀጥታ ሸኛው ነው አይደለ? ቅድሚያ ጥሪ ታቀርብለታለህ፣ ካልሆነ ግን መወገድ አለበት ነው የሚሉት። የአንቺ የምትከታያቸው ኡስታዞቼ ያልሻቸው የሚመሩበት አስተምሮ ይሄ ነው። አንቺ አሁን ጠለቅ ብለሽ ስለማታውቂው ነው። ከድር አሁን ያንቺን አላህ እንደ ጦጣ ነው የሚቆጥረው። ከድር ብቻ ሳይሆን ሀባሾቹ ዘሆል ያንቺን አላህ ይዘገንናል ነው የሚሉት፣ እንኳን ፈጣሪ ሊሉት። አንቺ ደግሞ ተቃራኒ የአንቺ ታላላቅ መምህራኖችሽ በዛ ውስጥ ያሉት ደግሞ የሀባሾችን አላህ የለም ጭራሽ ተራ ነገር ነው ብለው ነው የሚያምኑት። ስለዚህ እንደ አንድ አላህ ነው ሊኖር የሚችለው ብለሽ ካመንሽ የአንዱ የመጀመሪያው ማለት ነው ሜይ ቢ ሞት ነው ብሎ የመናገር እንትን አለው ቴንደንሲ አለው። ብዙ ጊዜ እናንተ እጅ አለው እግር አለው ምናምን የምትሉትን አካል እነሱ ጣዖት ነው፣ አስቀያሚ አሸንጉሊት ነው። ገበያ እንኳን ለመሸጥ ብታወጡት ማንም አይገዛውም
ማንም የማይገዛው ባሪያ ነው የዋሃብያዎች አላህ ብለው ያምናሉ። ማለትም እናንተ እጅ እግር አለው የምትሉት። ስለዚህ ይሄንን እያመኑ እንዴት በአላህ ጉዳይ አንድ ነን ብለሽ ትናገራለሽ? ማለት ላኢላሃ ኢለላህ ሙሐመድ ረሱሉላህ እስካለ ድረስ አንድ ሰው ሙስሊም አላህ ከአርሽ በላይ አይደለም። ዋህብዮች አትበሉ፣ ሙስሊሞች በሉ። ችግር የለም ተቀበይ፣ ዋህብያ ነሽ፣ ችግር የለውም። አላህ ከአርሽ በላይ አይደለም። ጠይብ አንተ መጣና እንደዚህ ልትለያየና ነሽ፣ ችግር የለውም። እሱ አያጣላን፣ አስተምሮ ስለሆነ እንትን ማተር የሚያደርገው። ለምሳሌ አላህ ከአርሽ በላይ አይደለም የሚል ካለ አንገቱን ቆርጣችሁ ሬሳውን እንዳይሸት ከቆሻሻ ቦታ ላይ አስወግዳችሁ ጣሉት የሚሉ አሉ። ያንቺን አላህን የማይቀበሉ አላህ ከአርሽ በላይ አይደለም የሚሉ። ስለዚህ አሁን ከድር ደግሞ አጠገብሽ ያለው አላህ ከአርሽ በላይ አይደለም ብሎ ነው የሚያምነው። ስለዚህ በአንቺ በውሃብያዎች አስተምሮ መሰረት አላህን ከአርሽ በላይ አይደለም ብለው የሚናገሩትን ጭንቅላታቸውን ቆርጠሽ ትጣያለሽ። ሙስሊሞች እስከሆኑ ድረስ መቼም አላደረግሽ። አንቺ የተሻለ እኔ ይሻላለሁ አላልኩም። እኔ እውቀት አለ ብዬ አይደለም የገባሁት እዚህ ጋር ለራሱ። ግን እኔ ማንኛውም ሃይማኖት ሲሰደብ ደስ ስለማይለኝ ነው። ማንም መሰደብ የለበትም። ባረከላሁ ፊኩም። እናንተ ስላደረጋችሁ ያኔ ወሃቢያዎች እጅግ በጣም አስመሳይ፣ አጭበርባሪ፣ ውሸታሞች ከመሆናቸው የተነሳ ምንድነው በመጽሐፍቶቻቸው አህባሾችን ይሰድቧቸዋል። አህባሾችን ከመስጊዳቸው እንኳን ያስወጧቸዋል፣ ሊገሏቸዋል። ነገር ግን እዚህ ጋር ይመጡና ምንድነው ፐብሊክ ላይ ህዝቡ ላይ ማይንድ ሴት ፖለቲካል የተካኑበት ስለሆነ አንድ ነን የሚለውን ነገር ደጋግሞ ያስጮሁታል። በመጽሐፍቶቻቸው አይደለም። በመጽሐፍቶቻቸው መጀመሪያ እነሱን ግደሏቸው፣ መጀመሪያ እነሱን አስወጧቸው የሚል ጽሁፍ ነው ያላቸው። ስለዚህ በአላህ ጉዳይ አንድ ነን ራሱ ማለት ምን ማለት ነው? የአንቺን የምታመልኪውን አምላክ ጣዖት እያለ አንድ ሰው እንዴት ነው የኔና አንተ አላህ አንድ ነው ብለሽ ልትናገር የምትችይው? የሰው ልጅ በአምላኩ ከተለያየ ለምን 1,000,000 አንድ የሚያደርገው ነገር አይኖርም? አንድ ሊሆን አይችልም። በቃ በአምላክ ላይ በዋናው ጉዳይ ላይ ተለያይታችኋል። ፔሬድ። ስለዚህ የአምላክን ጣዖት የአንተ አምላክ ጣዖት ነው፣ የአንተ አምላክ አምላክ አይደለም እየተባባላችሁ አንድ ነን የምትሉ ከሆነ አምላካችሁን አታውቁትም ማለት ነው። እናንተ የምታመልኩት በጭንቅላታችሁ የሰራችሁትን እንጂ ሌላ አይደለም። አንዴ ያየን እኮ አንተ ማን ነው ለያያችሁ ብሎ ያወራል? ኦኬ ሀቢቢ አለው ይሰማኛል። በጣም አሁን ያንተ አምላክ ጭንቅላት አለው የለውም? እሺ እስቲ ቆይ አዳምጠኝ። ቆይ አንተ ጭንቅላት ቆይ አንተ ምንድን ነው የምፈልገው? ቆይ ቁርአን ላይ የተገለጸው እኔ ኢብሊሶችን በእጅ የፈጠርኩት እያለ ጭንቅላትን ምንድን ነው አንተ እንትን የሚል? እሺ በጭንቅላት አስቦ ነው በእጁ የፈጠረው ወይስ ሳያስብ ነው በእጁ ዝም ብሎ የፈጠረው? አዳምጠኝ። የሰው ልጅ ጭንቅላት ሳይኖር አይጓዝም። አላህና የሰው ልጅ ደግሞ የተለያዩ ናቸው፣ ፍጹም አይገናኙም። መቼም ጭንቅላት ባይኖር አልገባኝም ነበር። አላህ ጭንቅላት ሳይኖር ይጓዛል? ምን ሆነ ያልገባ? ፕሌኗ ደግሞ አሁን ስታሽቃብጥ አስበታል። አላህ ጭንቅላት ሳይኖረው ትጓዛል። ሶሪ እኔ አሁን አዳምጠኝ፣ ይቅርታ አድርግልኝና ከድርም ሙስሊም አይደለሁም። ምክንያቱም አቢብ ቅድም ጠልዞ እኮ ላከህ እኮ ቀደም እኮ አቅም እንዳለው አውራ ስትባል ለረጅም ሰዓት ሚዩት አድርገህ ጸጥ ብለህ ቆይተህ እኔ ልንገርህ አንተ ቆይና እኔና ከድርን ተሆን ማን እንደሚያሳምን ታያለህ። አንተ ቆይና ተሆን እኔ እና ሰው አሁንም ትፈስራለህ፣ ያነብልሃል። ማን ነው ሙስሊም የሚለው? ምንም አልፈስርም። መረጃ እየሰጠው እኮ መቀበል ያቃት አንተ ነህ። ከድርቅ አይ ሊጠልዝህ ተዘጋጅቶ እና ልጠልዝህ ብሎ ሲያስብህ ነው። አዳምጠኝ፣ ወላሂ ላዚም ነው የምልህ። ከድር ካሸነፈኝ በማስረጃ ብናወራሳ ሁላችንም ሀያት እንትና ሪሽ ቆይ፣ ምክንያቱም ለረጅም ጊዜ ነው ከድር ለረጅም ጊዜ ነው የጠበቅንህ አውራ ተብለህ ከድርን ትልቁ ላይ አድርገን ትፈስራለህ እፈስራለሁ ብለህ ከተስማማህ በኋላ ግን እኮ ቅድም ሀቢብ አልነበረም። አንቺ አልነበርሽም። እሱም መቼ እንዲህ ነው። እፎይን አትፍረጅበት። እንዲሁ ነው የሰው ባህሪ ነው። የሌለውን ግለሰብ አለ ብሎ ማውራት እፈስራለሁ አላልክም ነበር? ወላሂ እፈስራለሁ። ቆይ አልነበርክም? ቅድም አላወራህም? ምኑ ምን ታይ ምኑ እኔ ከከድር ጋር አላወራችሁም? አዳምጠኝ። ከከድር ጋር ነው በምን ተፍሲር አድርግ ምናምን ፈስር ሲለው የነበረው ከድር ሙፍቲስ ነው ምናምን። ቆይ ቆይ አንቺ ከድር እሱን አያለም እንዴ? አንዴ እኔን አይደለም ለምንድን ነው ታዲያ የምቀለባብጠው? ሀቢብን አልነበረም? እኔን አይደለም እሱም ነበር፣ ግን እሱ ጋር አልነበረም ያወራነው። በቃ
እኔ ልንገርህ ከድር ምንም እውቀት የለውም ወላሂ። ደግሞ በዛ ላይ ሙስሊም አይደለም። ኦኬ ቀጥሎ። አሁን ችግር የለውም። አሁን ወላሂ እፎ እኔ ፍቀድልኝ እና ከድርን ያው ቀጥሎ። አሁን በመውረዱ ላይ ሲተወያዩ ያው ሁለታችንም ተወያያለን። አላህ ይወርዳል። በቁርአንም የተገለጸው ይሄ እውነታ ነው። ወላሂ ማንም አይክደው። ሙስሊም የሚያውጣ አንድ ቦታ አውጣ። እሺ ከቁርአን ማስረጃ ስጠኝ። አንተ አዳምጠኝ። ታዳምጣለህ አይደለ? ከድር አዳምጣለህ። ማስረጃ ስጠኝ። ጆሮ ቁርአን አለ ብላል። ማስረጃ ጆሮ አለ። ያላ ቶሎ በል። ጆሮ አለ። ጆሮ አለ ወይ? ጆሮ አለክ ማለት አይደለም። አባ አውጣ ማስረጃ። ቁርአን አለ እያልከኝ አውጣ። አዳምጠኝ። ጆሮ አለ ወይ? አውጣ። ፖለቲካ አንተ ጆሮ አለ ወይ? አለ ወይስ የለም? በቃ መልስ ነው እኮ የምትሰጠኝ። ጆሮ አለ? አቦ ስለ ጆሮ ያገባህም። አውጣ ማስረጃ አውጣ ከቁርአን። ጆሮ አለ ወይ? አንተ የምታመልከው ጭንቅላት የለውም። እኔ ሁሉ ነገር አለኝ። አውጣ እንዴ! ቁርአን ላይ እኮ አለ። አላህ እጅ እንዳለው ቁርአን ላይ የሚመሰክር ነው። አሁን ይወርዳል አለ ብለሃል። አውጣ። ይወርዳል ምን አለ አልከኝ? አላህ ይወርዳል። ጭንቅላት አለ የለውም? ተውት። እሱን አለ ይወርዳል አለ ብለሃል። ቶፒኩ ላይ አውጣ መረጃ ብለሃል። ቀጥሉ። እሺ እኔ ቁርአን ልቅራለት። ይሄ ልጅ ይፈስር። ይሄ ልጅ ማይብ አንድ ነገር አገኝ እንይዟለን። እሺ አያተል ኩርሲ ማያውቅ ሙስሊም ምንድን ነው? ምኑ ሙስሊም ተባለ? አያተል ኩርሲ ላይ ያለ ይወርድላል። አዳምጠኝ፣ አንተ አዳምጠኝ። ማንኛውም ክርስቲያን እንኳን ሆኖ ቁርአን የሚጨርስ እንኳን አንተ ተውና ሀሳቡ ላይ አውራ መረጃ ስጠው። እስኪ ቀጥሉ። እየነገርኩህ ማስረጃ አላህ እንዴት ነው የሚወርደው አልክ አይደለ? መልስ ሰጠው። ምን ሰጠኝ? ምን ነው መልስ ሰጠው እኮ በስትክክል። አንተ ነው ያላዳመጥከው። ምን እሺ ላዳምጥ። ሙት አድርጌ ላዳምጥ። አዳምጠኝ። ጠየቀኝ ጥያቄ። አላህ 1/3 ቀን ይወርዳል አለ አይደል? አዎ ይወርዳል። እሱም እንዴት ነው የሚወርደው? ብቻውን ወርዶ አዳምጠኝ። ብቻውን ወርዶ ምን ያደርጋል አለ አይደለ? አላህ ሲወርድ ማለት ነው በአፍ ነው እንደምትነዳ። በቁርአን ማስረጃ ውጣ ወንድሜ። ምን ሆነ ነው? ምን እንደው ብታወራ ለምን መሰለህ? የእኛን ቁርአን እንዳታበላሹ ስለምጥር ነው። አሁን ማስረጃ ብሰጣችሁ ያንን ገለባብጣችሁ በሌላ ነገር ስታመጡ አንተ እኮ ፕሮፓጋንዳ ነህ። ከድር እውቀት የለህም። ልንገርህ። እሺ እኔ እውቀት የለኝም። አንተ እውቀት አለህ። አውጣ ፕሊዝ፣ በእናትህ አታጭበርብር። ወላሂ ላዚም አንድ እውቀት የለም። አያተል ኩርሲ ራሱ ምን እንደሆነ አታውቅም። ግን ጆሮ ካለ እሱ የተናገረው አንድ በአንድ ላይ ብላል። ሂድና በቃ ጆሮ ካለ ማዳመጥ የሚችል አውጣ። እኔን ለጠየቀኝ ማስረጃ አውጥቼ ያሳያለሁ። አውጣና ሳይ። ነገርኩህ እኮ አንተ ከዚህ በላይ አዳምጠኝ። ቦታውን ከነገርኩህ ሄደህ ማየት የአንተ ኃላፊነት ነው የኔ ኃላፊነት ነው። ንገረኝ እስኪ። አቦ አውጣ፣ ማስረጃዬን አውጣና ይኸው እዚህ ቦታ ላይ አላህ ወርዳለሁ ብለዋል ብለህ ያሳየኝ። ምን ሆነ ነው? ምን አይነት ሰው እንደሚያወራ በቁርአን አለ ያለ አንድ ኡስታዝም የለም። አንተ ከየት እንዳመጣ አላውቅም። እስቲ አውጣ። ቁርአን የተብራራና ግልጽ ነው። ይሄ ማንም ሰው ያምንበታል። ማንኛውም ሙስሊም ያምንበታል። ልንገርህ። እሺ አውጣ። ራሱ እፎ የከፈተው ምንድን ነው? አላህ በእጆቹ የሰው ልጅ ቁርአን ነው እሱ እንዴ? እና ምን ሐዲስ ነው? ሀቢብ አይደለም። ስለ እጅ ማን ጠየቀ? ስለ መውረድ ነው። ስለ መውረድ ነው። አንዴ ከድር ሀቢብ ቅድም እንግዲህ የፈለግከውን አንበሳ ወርድልሃለሁ አምጣ ብዬህ እኔም ከፍ አድርጌህ በቃ ምንም መጨረሻ ስታጣ ጭቅጭቅና ስድብ አድርገህ ነው የወጣኸው። አሁን ደግሞ ከድር ላይ ዞረሃል። ለእኔ ምንም እውቀት የለውም። ችግር የለውም። እኔም እኮ ቅድም እኮ አየሁህ እኮ አለ መረጃ እመጣለሁ ስትል ከፍ አድርጌ ከጎኔ አስቀምጬህ አንተ ቀይ ልንገርህ፣ አንበሳ ከማዳመጥ በላይ ምንድን ነው? እውቀት ከማዳመጥ አይደል እንደሚገኘው እኮ። ጨርስ ፕሊስ፣ ጨርስ። እሺ የፈለግከውን ያህል አንበሳ ምን ትቀጣለህ አልከኝ። አንድ አንበሳ ወርዳለሁ አልኩና እሰጥሃለሁ ስትለኝ መረጃ እንደውም አይ አንድ አንበሳ ስለሚያንስ 2 አንበሳም ያንሳል ከዛም በላይ አወርድልሃለሁ ብዬ ከጎን ያስቀመጥኩህ መረጃ ማምጣት አልቻልክም። ተሳድበህ ነው የወጣኸው። እኔ እኮ ማስረጃ እሰጣለሁ። በስትክክል ብታዳምጠኝ ማስረጃ እሰጣለሁ እኮ። መረጃ እንድትሰጠን አሁን ቁርአን ላይ አላህ ይወርዳል የሚል አለ ብለህና ትክክለኛ ማስረጃ እሰጣለሁ። ግን ከድር ማለት ፕሮፓጋንዳ ነው። እውቀት እኮ እውቀት እንደሌለው እኮ የምታሳየው በመናገር ሳይሆን መረጃ ስጠውና ሞግተው።
እኔ እኮ ነገርኩ ከማዳመጥ ነው መረጃ የሚገኝ። አዳምጥ። አንድ ነገር ስትይዝ ነው መረጃ የምታገኘው አይደለ? ጆሮ የሚያዳምጥ በቃ ጥቅሱን ተናገር እናውራ። እሺ ጥቅሱንም ነግራለሁ፣ ቦታውንም ነግራለሁ። ከእንደገና ደግሞ ሐዲስም አለ አላህ ስለመውረዱ የተዘማ ነገር አይደለ? ቀጥል። ቁርአን አለ ብለሃል። ቀጥል። አሁን አስረዳው እሱ አላህ ስለመውረዱ። አንተ ራስህ እኮ ቅድም የከፈትከው ቁርአን ነው፣ ሐዲስ አይደለም። ቆይ ራስህ እኮ ተናግረዋል እኮ። አልከፈትኩም እኔ። አላህ ይወርዳል የሚል የቁርአን አንቀጽ ክርስቲያን አትዋሽ። እንግዲህ እዚህ ላይ ነው እናንተ ጋር ማንስማማው። አልከፈትኩም። ስንተኛው አንቀጽ ላይ ነው የከፈትኩት? ስንተኛው ምዕራፍ ላይ? እሺ አንተ ዛሬ ፖይንታችሁ ምንድን ነው ንገረኝ እስኪ። አላህ ይወርዳል የሚል ከቁርአን አሳየኝ እያለ ነው ከድር። ማስረጃውን ሱራ ስንት አንቀጽ ስንት ላይ ላውጣለሽ? አንተ አላህ ስለመውረዱ ለሃኑ ለቢንቲ ለእንትና ለሰይዳ እያሳየ አልነበረ? ከቁርአን አላሳየውም። ቀጣፊ ነው በጣም። አሳይታል። አላሳየውም። እና ከሐዲስ ነው ያሳየው? አዎ ከሐዲስ ነው ያሳየው። ቁርአን ላይ የለም፣ ሽታውም የለም አላህ ይወርዳል የሚል። እና ሐዲስ አቅም እኮ ልጁ አትፍረድበት። ክርስቲያን ቁርአን እና ሐዲስ እኮ አቅም ልንገር። አንተ ካወቅክ በቂ ነው። አንተ ካወቅክ በቂ ነው። ስለዚህ አሁን ይኸውልህ ልንገርህ። አንተም እስቲ አንድ ሱራ ልቅራልህ። እስቲ ፈስርልኝ ፕሊዝ ፕሊዝ። ቆይ ምንም አታውቅም። አንድ ሱራ ልቅራልህ። ፈስር ክርስቲያን ሆኖ አይደል? አዳምጠኝ። ክርስቲያን ሆኖ ጥርት አድርጎ ቁርአንም ይቀራል። ቀድር ቀጥል። እስቲ ልቅራልህ እና ፈስር ፕሊዝ። ወንድሜ አታጭብርብር። ፕሮፓጋንዳ ነው። አትቅራልኝ። እኔ ቅራልኝ አልኩ። ፕሮፓጋንዳ ድራማ ነው የምትሰራው አንተ አውቃለሁ። ሲጀመር ከድር እና ምን ፈልገን የመጣው በእናትህ አቢብ፣ ይሄን ደግመህ እንዳታስገባው፣ ሁለተኛ ቤታችን እንዳታስገባው። በዚህ መጠንማ እኛ ቤታችንን ማቆሸሽ የለብንም በመሀይሞች። ክርስቲያን ሁለተኛ ደግመህ እንዳታስገባው ይልች እዚህ ቤት ሁለተኛ እንዳይገባ፣ አይመጥንም ለቤቱ። ሶሪ እኔ ሰዎችን ዲስከሬጅ ማድረግ አልወድም። አንተ አንብበህ ቀርቶ ላይብረሪ ጭንቅላት ላይ ቢከፈት አይገባህም። አንድ ቀን አይደለም ደጋግመን አየን። ሰው በዚህ መጠን ደደብ መሆን ከቻለ በጣም አይወንደር። በዚህ መጠን መደንቆር፣ በዚህ መጠን መደደብ። ቻሌንጅ ሊያደርገኝ ሞከረ። ቅድም አይታችኋል። ምን ትሰጠኛለህ አለ። ኦኬ አንበሳ ላወርድልህ፣ እንደውም ደብል አደርግልሃለሁ። ሁለት አይበቃህም፣ ከዛ በላይ አንበሳ አወርድልሃለሁ። ከዛ በኋላ ምን አለ? መረጃውን ብሰጥህ መረጃውን ትጠመዝዘዋለህ፣ ስለዚህ አልነግርህም። ከዛ አይ በቃ መረጃውን አልነግርህም። ይሄ መደንቆር ይባላል። እንዳታስገቡ፣ ደግማችሁ ክርስቲያን እንዳታስገባው የለች። ሁለተኛ እንደዚህ አይነት የእውቀት ምች የመጣቸው ለማወቅም ፍላጎት የሌላቸው ወይም እውቀት የላቸው በጣም አስቸጋሪ ነው። እንደዚህ አይነት ሪች ኔትወርክሽ ይመስለኛል። አይደ ነው ሜይ ቢ አላህ ይወርዳል የሚለውን አንቺ እንዴት ትረጃዋለሽ? አላህ በቂያማ ሰዓት የሚወርደውን ደግሞ የሆነ ማስረጃ ልስጥቅ፣ ዝም ብለን ከምንለፈልፍ። ቂያማ ቀን ነው የሚወርደው፣ በቂያማ ሰዓት ማለት ነው። እና ደግሞ አሁንስ ከሌሊቱ እስቲ ቆይ አትቀጠፍ ጨርስ እንጂ ምን ነው? ቀጥይ። ይሰማሃል? አዎ ቀጥይ፣ ይሰማል። ተመለሽ። ቀጥይ፣ ሀሳብሽን ግለጭ። ችግር የለውም። ነው ተወጣሽ፣ አይሰማንም። እሺ ቆይ መረጃ ከሆነ ንገሪን፣ ችግር የለውም። ካሌለሽም ንገሪን። ሀሳቡን ካወቅ ነው መረጃ ያለው ከሆነ እናውቀዋለን። ሀሳብሽን ግለጭ፣ ችግር የለውም። በሷሂ ሙስሊም ላይ አልሙስሊም ልል ነበር። እዛ ክፈተው። ቆይ ምን ሚል ማለት ነው? አላህ እንዴት አንተ ይወርዳል፣ አላህ መች ነው የሚወርደው ስትላል ነበር። እና እንዴት አላህ እጅ አለው ላልከው አይ ቲንክ ጋር ተቋርጣለች። እህታችን አይ ቲንክ ኔትወርክሽ ጥሩ አይመስለኝም። ኔትወርክ መሰለኝ ወይ ኔትወርክ ሪች ኔትወርክ ጥሩ አይደለም። ኔትወርክሽ መሰለን እየተሰማን አይደለም። እያወራሽ ከሆነ የእኛ የሚሰማሽ ከሆነ የአንቺ እየተሰማን አይደለም።
ከቅድም ጀምሮ ኦኬ። አሁን ይሰማሻል? ይሰማኛል። ኦኬ። እሺ፣ ቀጥይ። ምን ነበር እያልሽ ነው የነበረው? እሺ እና በቃ ይሰራ። ጥያቄ ያለሽ ጠይቂ። በቃ ጥያቄ ካለሽ ሀኑኒ እና ቢንት ጥያቄ ካላችሁ ጨረስን። በቃ እንጨርሳል። ሀኑኒ ያለሽ? ቢንት ከድር አለን። መርሐባ ጥያቄ ያለሽ? ፈቅድ ነበር። እኔ እንኳ ጥያቄ የለኝም። ጀዛኩም አላህ ኸይር። አመሰግናለሁ። እሺ በርቺ። ሀኑኒስ? ምንም ጥያቄ የለኝም። ለመማር ነው የገባሁት። ከዚህ በኋላ እማራለሁ። እሺ በርቺ። ከድር ጋፊ ቀብዳ ምንድን ነው? ከአንተ ጋር ደግሞ እስኪ በመጨረሻ እንጨቃጨቅ። ምን ላይ ነው ጥያቄ? ብዙም አይደለም፣ ትንሽዬ ነው። ምንድን ነው እሱ? ጥያቄው የሚከብድ ከሆነ በኦሮምኛ እናደርግና በድብቅ እንመልሳታለን። ከዛ ካልቻልኩኝ ኤክስኪዝ እላለሁ ትላለህ። እንዳጨምቀኝ መጨረሻ ላይ። ቀጥል። ጥያቄ ነው። እስቲ ስለ ስላሴ ንገረኝ። እስቲ ስለ ስላሴ አሁን ሰፊ ኮንሰፕት ጥያቄ ጠይቀ ትንሽ ነው ትላለህ። ኦኬ። ስለ ስላሴ ብዙ ጊዜ ላይ ይሄ ጥያቄዎች ይነሳሉ። ለሙስሊሞች ብዙ የሚከብዳቸው ጥያቄም ይሄ ስለሆነ ማለት ነው። የመጀመሪያ እኛ ምንድን ነው እሱ ፈጣሪ ማንንም አይመስልም ብለን እናምናለን። ማንንም አይመስልም፣ በምንም አይመሰልም። ማንንም አይመስልም፣ በምንም አይመሰልም ብለን እናምናለን። ስለዚህ አሁን ብዙ ጊዜ ላይ ሙስሊሞች ጥያቄ የሚሆንባቸው ስላሴ የሚለው ጥያቄ እንዴት ሶስት አምላክ እኮ የምታመልኩት የሚለው በጣም አይምሯቸውን ይይዛቸዋል ማለት ነው። አንድም ሶስትም አንድም ምንድን ነው እንዴት ነው የሚለው በጣም ይከብዳቸዋል። ምክንያቱም እነሱ የሚያስቡት ምንድን ነው እሱ እዚህ ጋ አሁን ከድር አለ፣ ሀኑኒ ያለች፣ ክርስቲያን አለ። እንደዛ ሶስቱ ደግሞ አንድ እንዴት ይሆናሉ? ምክንያቱም አንድ ሲደመር ሶስት ጊዜ ሶስት ነው የተማርነው። ይሄ ኤሌመንታሪ ላይ ኢጅማ ታውቃለህ፣ ስምምነቱ ማለት ነው። እሱን ሂሳብ እዛው ሲመጡትና ነገር ማለት ነው። ያ አንድ ማለት እቺ አንድ እኔ ለምሳሌ አንድ እባላለሁ ብለን ተስማምተን ነው። አስቀድሞ ሰዎች እፎይ መቶ ይባል ቢሉ መቶ ነበር የምባለው። የቁጥር መጀመሪያ መቶ ይባል ቢባል መቶ ነኝ አይደል? ኢጅማ ስለሆነ ኢጅማ ፍጡር ነው አይደል? ሰዎች የተስማሙበት ነው፣ የሰዎች ሀሳብ ነው። ስለዚህ የሰዎችን ቁጥር ያንን የሰዎችን ስምምነት ፈጣሪን ኤግዛክት ሊገልጠዋል ብለው ያስባሉ። ከዛስ አንድ ሲደመር አንድ ሶስት ነው እንጂ የሚሆነው እንዴት አንድ ይሆናል? እንዴት ሶስት አካል አንድ መለኮት ከዛ አንድም ሶስትም እንዴት ይባላል የሚል ጥያቄ ስለሚመጣባቸው ማለት ነው። ስለዚህ እኛ ምን እናምናለን መሰለ ከድር አምላካችን ቃል አለው ብለን እናምናለን። በደንብ አስብ። አምላካችን ቃል አለው፣ ሚዩት አይደለም። ቃሉ ደግሞ እንደኔና እንዳንተ ድምፅ አይደለም፣ በአየር ላይ የሚፈስ አይደለም። ያ ቃሉ የአምላካችን ቃሉ ፈጣሪ ነው፣ መፍጠር የሚችል ነው፣ ፐርሰን ነው፣ እኔ ማለት የሚችል ነው፣ ማስገኘት የሚችል ነው። እንደኔና እንዳንተ እንደዚህ ድምፅ የጩኸት በዌቭ ሄዶ በአየር ላይ ፈሶ የሚጠፋ አይደለም፣ አካላዊ ነው ብለን እናምናለን። ስለዚህ አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። ከሱ የተገኘ ከሱ የሚወጣ ከሱ የተወለደ ነው እና ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። ስለዚህ አምላካችን ምን አለው? ቃል አለው። ያንን አንድ አካል ብለን እንጠራለን። እንደገና አምላካችን ሙት አይደለም። በደንብ አስብ። ሙት አይደለም፣ ሕያው ነው ብለን እናምናለን። ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። የባህሪ ህይወቱን ምን ብለን እንጠራለን አልኩ? የባህሪ ህይወቱን እስትንፋሱን ምን ብለን እንጠራለን?
መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን በደንብ አስብ። አምላካችን ሎክ አምላካችን ምን አለው? ቃል አለው። ቃል አለው አምላካችን ምን አለው? የባህሪ ህይወት አለው። ስለዚህ ቃሉን ልጅ ብለን እንጠራለን፣ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። ስለዚህ ሶስት አካል ስንል ከዚህ አንጻር ነው። ያ አንዱ መለኮት ይሄ ቃሉ የተባለው ማለት ነው ልጁ ነው። ልጅ ብለን ለምሳሌ አካላዊ ነው ስንል ሎክ እንደዚህ ቦዲ እጅ ምናምን የሚታሰስ የሚታይ ምናምን ማለት አይደለም። አካላዊ ነው ስንል ምን እያልን ነው እኛ? እኔ ማለት ይችላል፣ የሚፈጥር የሚያስገኝ እያልን ነው። ብቻውን ቃሉ ብቻውን ያስገኛል። ቃሉ ፈጣሪ ነው። ያ ብቻውን ያስገኛል። ኦኬ፣ ተነጥሎ ከአባቱ ተነጥሎ ከባህሪ ህይወቱ ተነጥሎ ነው። ምክንያቱም ሎክ ምን ብለን እናምናለን? አንዱ በአንዱ ህልው ናቸው ብለን እናምናለን። ከአብ የተነጠለ ሎክ የተለየ የራሱ ከአብ የተለየ አይደለም። የባህሪ አባቱ ማን ነውና ልቡ አባቱ ከእርሱ የተለየ ስልጣን የተለየ ፍቃድ እንደዛ የለውም። እንደዛ ከሆነ ምን ይሆናል መሰለ? እናንተ ጋር ያለው አምላክ በእሱ ዘንድ ሌላ ቢኖር ኖሮ በሚፈጥረው ሁሉ በተለያየ ይላል አይደለ? አይ ቲንክ ሱራ አልአንቢያ 93 ምናምን አያ ላይ ይመስለኛል። እሱ ይመጣ ነበረ። እኛ እንደዛ እናምነው። ሎክ ከባህሪ ህይወቱ የተለየ ያለ ህይወቱ እንዴት ሊፈጥር ይችላል? ከህይወቱ ተለየ ካልከኝ እኮ ህይወት የለውም እያልከኝ ነው። ልጅ ቃሉ ሶስቱም አካል አላቸው አይደል? ሶስት አካል አለ። ያ ሶስቱ አካል ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። እንደ ሰው ሶስት አካል ሲባል አንተ አለ፣ እኔ አለው፣ ክርስቲያን አለ። እንደዚህ ሶስት የተነጣጠልን ቁጭ ቁጭ ያልን አይደለንም። ስለዚህ አስገኙ ማን ነው? ዋና ከነሱ አባት ነው፣ ቃሉ ነው አስገኙ። ኦኬ፣ አስገኝ ስትል የመቀዳድ አንዱ ተገኝቶ ቅድሚያ ከዛ ሌላኛው የሚያስገኝ አባት ይቀድማል አይደል? እንደ ከልጅ እንደዛ ማለት አይደለም። አባት ስንል ያለ ጊዜ፣ ያለ ቦታ፣ ያለ ሰዓት፣ ለቅጽበት እንኳን ያለ መለየት አንድ ናቸው። አንዱ ቀድሞ ተገኝቶ አንዱ እንደዛ አይደለም። ምክንያቱም ሎክ አባት ያልሆነበት አብ ዘመን፣ ጊዜ፣ ሰዓት፣ ቅጽበት የለም። አብ ያለ ቃሉ የኖረበት ዘመን ጊዜ የለም። ዘመን ከተፈጠረ ዘመን ከመፈጠሩ ደግሞ አስቀድሞ እርሱ ያለ ቃሉ የኖረበት የለም። ያለ ባህሪ ህይወቱ ህይወት ሳይኖረው አምላካችን የነበረበት ዘመን የለም። የባህሪ ህይወቱን ነው አንድ አካል ያለው። ያለ ህይወቱ የኖረበት ዘመን ስለሌለ ማን ከማን ይቀድማል ተብሎ አይባልም። ቃሉ ተለይቶ ምድር መጣ አይደለ? እንደ ኢየሱስ ሆነ አይደለ? እንደ ምድር መጥቶ ኢየሱስ ሆነ አይደለ? እንደ ቃሉ ተለየ አይደል? ኦኬ፣ እሱ መገለጥ ላይ እናወራለን። ነገር ግን አሁን ኦንቶሎጂካሊ በኩነት ነው እያወራን ያለ ነው። በስጋ